አይኖችሽ ላይኔ አይኖችሽ ከአይኔ ገና ሲገናኙ የፍቅርን ዜማ ወዲያው ያወራሉ። እንደ አዋፋት ሆኖ የፍቅርን ዜማ ወዲያው ያወራሉ። እንኳን ካጠገቤ ከሩቅ አሻግሬ አይኖችሽ አይኖቼን ሲያዩ ላፍታ የፍቅርን ዜማ ያወራሉ። ወይኔ ታዲያ አይኖችሽ ከአይኔ ሲተያዩ ላፍታ ያዜሙልሻል እያሉ የፍቅር አለሜ አይኖችሽ ከአይኖቼ ይግባቡ የለም ሆነሽ ካጠገቤ ፍቅርን ያወራሉ አይኖቼ ከአይኔ የፍቅር አይኖችሽ ሁሌም ያወራሉ በእድሜ ልክ ዘመኔ። ደብሮኝ እንኳን ቢሆን በሳቀሽ ብልጫ ደስታን የምትሰጪ አንቺ የሴት ቁንጮ ከሁሉም የምትበልጪ። አይኖችሽ አይኔን ሲያዩ የፍቅርን ዜማ ያወራሉ። አይኖችሽ ከአይኔ ሲገናኙ የልቤን ትርታ ያወራሉ። አይኖችሽ ከአይኔ ዝም ብለው ቆዘሙ። በፍቅርሽ ዜማ ምንም ሳያወሩ አይኖችሽ ለአይኔ መድኃኒት ነው አሉ። ይኸው ሰማሽ? ልጅ ቤትሽ ይቀርጻል እንዴ? ቤትሽ ይቀርጻል? ከቀረጸ ያፈልገዋል ላኪ። ተቀረጸው? ቆይ እሺ፣ ተቀረጸ። አሁን ደግሞ ቆይ ቀብራራውን ላስቀምጠው ነው ዛሬ ለሱም አለው ማለት ነው። ሚዩት ላርክ ቶን ያላሳነስከው ሲያናድድ። እስቲ ይሄኛው ከሆነ በቃ ይሄ ተገኘ። ሌላ አድርጊው። ዩዘር መታለች እናትየው። ቆይ እናትየው ተከስታለች እኮ አንቺ። ኧረ ፎቶን ቀይሪው። ቆይ ሌላ ትቀይራለች። እቀይራለሁ። ምን ሆናችሁ ነው የምትንጫጩት? እኔ ዩዘርን ላስገባ እኮ ነው። እኔ እወጣለሁ፣ ችግር የለም እወጣለሁ። ነው እናትየው። ቁጭ በይ ቁጭ በይ። አይወጣለሁ። እንዴት ነሽ? እኔ ምንሽ ጥያቄ ነበረ። ለጥያቄ ነው መጣው። ታውቂያለሽ አንቺ ጋር እኔ አሰንጋደ ስላከበራችሁኝ አመሰግናለሁ። ሁለት ጥያቄ ነው ያለኝ። ቀላል ጥያቄ ነው። አንደኛው ጥያቄ ሁለቱ ዛሬ መጡት በሁለቱ ቤት መቼ ነው የታረቁት? ይሄ ነገር መልስ ፈልጋለሁ። በኬኩ ትናንትና መቼ ተጣሉ? እኔ ልውጣ። ኧረ ተው አታያይዙኝ። ቆይ መልስ አግኝቻለሁ። ሁለተኛ ጥያቄ ይሄኛው በጣም ከባድ ነው። የሆነ ዶሮ ይሸተኛል፣ የሆነ ደግሞ ጠላ ጠጅ ይሸተኛል። ብቻ የሆነ ነገር እኔ ይሄ 3-4 ቀን እንግዲህ ከአርብ ጀምሮ ማለት ነው እንዳለሽ ፍርፋሪ የእንትናዬና ደግመሽ ዛሬ እኔ አላል አርብ ቅዳሜ እሑድ ግን በቃ የሆነ ህልም አየሁ። ደግሞ ምን እንዳየሁ ታውቂያለሽ? አርብ ዝግጅት፣ ቅዳሜ ምናምን የሚል ነገር አየሁ። በቃ ሰላም ሆኑ። እሺ ይመቻችሁ። ከነገ ይጀምራል። ከነገ ነው የሚጀምረው። ነገ ፎቶ ጠዋት ልቅቅ ይደረጋል ይመስለኛል ሳስበው። ነገር ይኖራል። ብቻ እሑድ ጠዋት ቤተክርስቲያን በር ላይ የሆነ ነገር አለ ብዬ አስባለሁ። በቃ ይመቻል። እናመሰግንሻለን። እሺ እናታችን እኛም እንወድሻለን። ፈታ የምታደርገው ከምር ቀላል ገበጣ ነው። ቀላል እንደ ፍርስት እኮ ነው የምትሆነው። ጌታ አንድ ሰው በዘጠኝ ለምንድን ነው የተዘቀዘቀው? ቀኑብሽ ምንድን ነው? አሁንማ ቀብራራውን ነክተው ነው እነኚህ 5 ሚሊዮን ደጋፊዎች። ማን ደግሞ ተዘቅዝቋል? ቀኑብሽ ቡሩኬን ተሳድበው የኮራጆቹ ቀኑብሽ ማን ነው ደግሞ? ኧረ ጉዴ ፈላ። ቀኑብሽ ማርክ ነው። የምን ቀኑብሽ? ማርክ ቀኑብሽ እኮ የእኛ ናት እኮ እንዴ! የራሳችን ስም እኮ ነው። ቅምጥሌ እኮ ነች።
አልኖረውም። ያለውም አምጪ ነው፣ የሌለውም አምጪ ነው። ሁሉም አንድ ላይ ነው እና ምንድን ነው እኛንን ኪዎቹ እናንተ ናችሁ ዋናዎቹ። ከዚህ የሚልከው ህዝብ ነው ዋና። ለምንድን ነው መጀመሪያ ራስሽን ማሰብ አለብሽ። ነገ አገርሽ በሆነ ምክንያት ብትገቢ ባዶ እጅሽን ስለሌለሽ ብቻ ቤተሰብ ይሰማዋል፣ ያፍርብሻል። እኔ አንዲት ልጅ ኤርትራዊ ነች። ዛኔ በኤርትራ እንትን ጊዜ ወንድሞቿን እንትን ብላ አስወጥታ በጅቡቲ በብዙ ብዙ ነገር እንትን ብላ አስተምራ የቀሩት አዲስ አበባ ነበሩ። ከዛ ከስንት ዓመት በኋላ በቃ እህቶችን ወንድሞችን ተመርቀዋል ብላ ስትሄድ ማዲያት ምናምን ጠቋቅራ ስላዩ አፈሩብኝ አለች። አፈሩብኝ፣ እንዴት እንዲሆንሽ ልትመጪ ቻልሽ? አላገባሽም ምናምን እያሉኝ አለች። ደምንባ ከኔ ተማሩ እያለች ለካ እንዲህ ይባላል አልኩኝ። እኔ እግዚአብሔር እንዲህ ይባላል እንዴ! በጣም ነው እንትን የምልሽ። እና ብዙ ታሪክ አለን እኛ ኢትዮጵያኖች። ታሪካችን ቢወራ መጽሐፍም እንትን አይለውም። ግን ምን ልላችሁ ነው እናንተ አሁንም ገኒ እንዳለችው ብር ሴጣን ነው። ማንንም እናትንም አባትንም ይለውጣል። ግን ለእናት ለአባት የሚደረግ ምንም እንትን አይልም። ግን እህት ወንድም እንዲማሩ እንዳለችው አንዳንድ ነገር አርጉ ብለሽ ይሄ በየጊዜው ገንዘብ መላክ አይደለም። እሱ ሰውንም ያበላሻል። ሁሌ እንዳለሽ ነው የሚያውቁት። ስትልኪ እንዲሆን ላኩ ላኪ በተባልሽ ቁጥር ከላክሽ እነዚህ ሰዎች የላትም ብሎ አይሉም። ለእነሱም መጥፊያ ነው። እያበላሸሽ ነው ያለሽው። ግን አንድ ነገር ላይ ካለሽ አድርገሽ ወደ ራስሽንም መተው የለብሽም። እዚህ ጋር መቼ ነው እንደዚህ ማሰብ አለብሽ። እና ስለዚህ ቆም ብላችሁ ለራሳችሁ አስቡ። ሀዘን ይደርሳል። ሁላችንም እንትኑን ቀያይሮ ሀዘን ከየትም ደርሷል። ኢትዮጵያ ይሁን እዚህ ይሁን ከአጠገባችን ያሉት ተለይተውናል። መዓት አይነት ሀዘን ልንሞት ነው የተፈጠርነው። እግዚአብሔር ያንን ቀድሞ ከማምጣቱ በፊት በተለይ እናት አባትን ከረዳችሁ ለሌላው ወጣቱ እኔ ደግሞ ጥሮ ግሮ ያገኘ አንቺ ሰው ቤት ተገርደሽ የሰው ፊት እያየሽ እንቅልፍ አጥተሽ ፊትሽ እንደዛ ብሎ ልጅነትሽን አቃጥለሽ ነው እየረዳሽ ያለሽው። ያንን የሚረዳሽ ሰው የለም። ኧረ የሚያመሰግንሽም የለም። የሚያመሰግንሽም እርዱ አይደለም ካላችሁ እርዱ። ግን እኔ አሁን እንዳልኩት መንገድ ያለው አረዳድ፣ ስርዓት ያለው አረዳድ። ወንድ ከሆነ መንጃ ፍቃድ ለምሳሌ አውጥቶ በቃ ወይ የሆነ እኔ ሞቲቭ እጠይቃለሁኝ። ምንድን ነው የምትሰሪው? እኔ ባለፈው ትዝ ይልሻል ዛህራ የሆነች ልጅ ፎሎ አላስደረግሽም ቲክቶክ ላይ። አሁን እሷ ያክስቴ ልጅ ነች እና እንትን ትሞክራለች፣ ቲያትር ትሞክራለች፣ ይሄ ዲዛይን ነገር ትሞክራለች፣ ልብስ ስፌት ምናምን። ከዛ እኔ ማሽኑ የልብስ ሰፊው ስንት ነው የሚገዛው ብዬ ነው የጠየኩት። በቃ እንጂ እኔ በየጊዜ ይሄ ለሰው ለምን 50 ይመችሽ ቆራጥ አባባል። እኔ ኦልሬዲ ሞቲቫን እንትኗን ነው በቃ የማሽኑን ዋጋውን ንገሪን በቃ እንደዚህ። እንደውም እየተከራየው እንደዚህ ተከራይቼ ምናምን ስትል ኦኬ ላሳርፋት። እንግዲህ ለምን ትከራያለች ማሽንስ? እስቲ ቆይ እስከምታድግ እውቀቱ እንትን እስከሚላት በደንብ እስከምትሰራ ምናምን ጠበቅ። ከዛ በኋላ ማሽኑን ለምን ስትማም ስንት ይልሽ እንደዚህ። ከዛ አንዴ ማሽኑ እንዲህ ነው ሲልሽ አንድ ሰው ግዝት ምሳሌ ነው እኔ ስጧቸው። ለምሳሌ እሷ ኢንተረስት አላት ዲዛይን የማድረግ የመሞከር ያበሻ ልብስ የምትሰፋው ምናምን ፎቶ ምናምን ቪዲዮ ላከችልኝ፣ አሳየች። በዚህ ዲዛይን በዛ ዲዛይን እንዲህ ብላ የሆነ ቦታ ለጊዜው ተቀጥራ ሰራች፣ እውቀቱንም ለመቅሰም። ከዛ በኋላ ነካኛ ሳናውቅ እሷ ማሽን በኪራይ እያደረገች ያው ገንዘብ ምናምን ስለምሰጥ እንደዛ ታደርግ ነበር። ኦኬ የማሽኑ ኪራይ ያስፈልግም። ማሽኑ ራሱ ስንት ነው የሚሸጠው አልኳት። ዋጋውን በስንት የሚሆን ስንት ቶሎ ጠይቀሽ ንገሪኝ ያልኩት።